በነበረችበትኝ አእምሯ ተረጋግታ አንቺም ደግሞ ምኞትሽ ይሳካል ብዬ አስባለሁ። ምድር ብላል እንዶ ተብነሽ ሊሸራቴ ዲያስታ ምን እንለዋለን ብለኛው እኛማ ዲያስሆኝ አዲስ አበባ ራሱ ማራውቃቸው ሁላ እየደወሉ እንደውም ማራውቃቸው ሁላ ይደውላሉ። እሷ በተገኘ ሰዓት እንደውም ማገሩ ምን ይዘን ነው የምንመጣው ይሉኛል። እኔ ወጣውቻችሁ ላለው ምንባሽና ፎቶሽን አይተን እኮ ነው ምን ወናርጉና ነው ሁላችን ነው የሚሉኛል። እኔ ወጣውቻችሁ ላለው ቢደንቅ እኔ ማሮዲ ምድር ታውናት እንደ ፈንዲቼ ለኛ ምሬን ዛሬ ነው የሰማሽው? አሁን 4 ሰዓት ላይ እንደው አገሩ ምን አለ? እንደው መቼም ማህበረሰቡ ባንቺ ጭንቀትም በጣም ሲጨነቅ ነበርና እንደው የገሩኝ በጣም አሁን ሰው በታይ ስልክ በስልክም ላይ ደውል የለም ሮቢትም ማለት ካሌለ ምን ትንሽ ትልቁም ያደገይበትኝ ምን ልባልህ እንደው ምን ተቆጥሮ ያልቃል። አሁን ሁሉም ያው በደስታ በጣም ደስ የሚል ነገር ነው። ስለዚህ እዛ ላይ ደግሞ አሁን ተቀብሏታል ነው የምትይኝ እዛ ውጭ ያሉ ቤተሰቦች? አዎ አኛ ጋር ነው። እሰይ አይዞሽ፣ እኛም በጣም ደስ ብሎናል። እልልልልል እንኳን ደስ ያላችሁ ማለት ነው። እህታችን እንኳን ደስ ያለሽ። እቺ እህታችን እንግዲህ ትላንትና ቪዲዮን ያላያችሁ ለ8 አመት ከቤተሰቦቿ ከተለያየች 8 አመቷ ነው። ለ7 አመት እንግዲህ አረቦች አግቷት እንደነበረና ማንንም አበሻ እንደማታገኝ በቃ ያው እስር ቤት በሉ መታገት ያው እስር ቤት ነው እና ከቤተሰቦቿ ጋር ከተለያየች ወደ 8 አመት ገደማ አስቆጥራለች። እንደውም ስልኳቸውንም አድራሻቸውንም ሁሉም ነገር ጠፍቶብኛል እና እባካችሁን ቤተሰቦቼ ጋር አገናኙኝ ስትል በቲክቶክ ቪዲዮ ለቃ ነበር። በዛሬው ዕለት እንግዲህ ቤተሰቦቿ ተገኝተዋል። እናቷ አያቷ ተገኝተዋል እና ያው መግቢያ ላይ እንዳያችሁ በጣም በሚያሳዝን ሁኔታም እነሱ ሲፈልጓት አፋልጉኝ ሁሉ ሰርቶ ነበረ እና በጣም ሲፈልጋት ነበረ እና አድራሻዋ ጠፍቶን ነው በቃ ተስፋ ቆርጠን ቁጭ ያልን ነበረ። ወይስ ሞታ አልቀበርናትም ወይ ደግሞ ኖራ ደግሞ አለች አልተባለም እና በጣም እንደው በየርኩበት ሁሉ እናት ሳለቅስ ሳነባ ነበር የከረምኩኝ። ልጄን እንድገናኝ የረዳችሁኝ ልጄን አንተ ቀርጸ የለካው ቲክቶክ ላይ እንደው አንተ ህይወትን ኑር አላህ ያድርገው ስትል መርቃለች። እናም ልጄን በጣም ስፈልጋት ነበረ። አንዳንድ ጊዜ የሆነ ሰው ሞተዋል ብላችሁ ስትቀብሩት በቃ ተስፋ ትቆርጣላችሁ። ግን እንደዚህ ደግሞ ከሞቱት በታች ከኖሩት በላይ ስትሆኑ በቃ ምን እንዴት ነው ይሄ? እቺ ልጅ አለች ወይ የለችም እንዴት ላድርግ ብዬ ዘመኔን ሙሉ ሳለቅስ ነበር የከረምኩት። አሁን ደግሞ አልሐምዱሊላህ አላህ ለቅሶዬን ሰምቶ ልጄን አስገኝቶልኛል ብሎ እናት ተናግረዋል። አልሐምዱሊላህ በል ውስቲ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጋችሁ ስለምትከታተሉኝም ስለምትሰጡኝ ሀሳብና አስተያየት በጣም ነው ማመሰግነው። እህታችን እንግዲህ አሁን እንደተመለከታችሁት እንዳያችሁት ትላንትና ቪዲዮ ለቅቄ ነበር። እሷ የተናገረችውን ለ7 አመት ታግታ እንደነበረና ከቤተሰቦቿ ከተለያየች ደግሞ 8 አመት ገደማ እንዳስቆጠረች ነግራችሁ ነበረ። እናም ከታገቸችበት ከጠፋች አሁን ሳምንት ሊሆናት ነው እና የቤተሰቦቿ አድራሻ የለኝም እባካችሁን ከቤተሰቤ ጋር አገናኙ ስትል በቃ እንደው አማርኛ ሁሉ ጠፍቶባታል በነገራችሁ ላይ እና ስትል ነበር። በዛሬው ዕለት አልሐምዱሊላህ ቤተሰቦቿም እሷን እየፈለጉ ነበረ። ያው ለብዙ ዘመናት ሲፈልጓት ሲያለቅሱ ነበር የከረሙት እናቷ። ቤተሰቦቿ ዛሬ ተገናኝተዋል ማለት ነው። ያው እሷ ያለችው ሳውዲ ናት። ሳውዲ ላይም ደግሞ የእሷ ቤተሰብ የሆኑ አሁን ላይ ተቀብሏታል ማለት ነው። ሶሻል ሚዲያ በነገራችን ላይ ለእንደዚህ አይነት በጎ ነገር ለበጎ አላማ ለበጎ ነገር ስንጠቀምበት በጣም ደስ ይላል።
በጣምም አሪፍ ነው። ያው አንዳንድ መጥፎ ነገር ስናስተላልፍበት ነውና መጥፎነቱ ለእንደዚህ አይነት ለተጠፋፉ ሰዎች፣ ለተቸገሩ ሰዎች፣ ወገን ዘመድ ለሌላቸው መድረስ ላለንብን ሰዎች መድረስ ከቻልን ሶሻል ሚዲያ በጣም ትልቅ ፓወር አለው። በዚህን ዘመን በተለይ ሶሻል ሚዲያ በቻላችሁት አቅም ለበጎ ነገር ሶሻል ሚዲያችሁን ብትጠቀሙ ሰውን ከምታባሉ፣ ዘረኝነትን፣ መጥፎ ጥላቻን፣ ብሔረኝነትን፣ ሃይማኖተኝነትን ከምትሰብኩ ልክ እንደዚህ መልካም ነገር በፕላትፎርማችሁ ብትሰሩ በጣም ነው ደስ የሚል። የጠፋውን ሰው ማገናኘት ማለት 8 ዓመት ማለት በጣም ከባድ ነው። እቺ ልጅ እንግዲህ ማገዝም ደግሞ የምትፈልጉ አስቡ። ያለው ሳይኮሎጂ ያለው ጭንቀት 8 ዓመት ሙሉ ያለምንም ደሞዝ ያለምንም ሰው ያለምንም ነገር መቀመጥ መታሸግ በጣም ከባድ ነው። እቺ ልጅ ሳይኮሎጂ ራሱ ምን ያህል እንደምትጎዳ ማሰብ አይከብድም። እና እሷንም መደገፍ እና መርዳት የምትፈልጉ ሰዎች የእናቷ ስልክ ቁጥርም አለ እዚህ ጋር ደውላችሁ ብቻ አንድ ሎሚ ምንድነው 50 ሎሚ ለአንድ ሰው ሸክሙ ነው። ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው እንደሚባለው እኛ በተለይ እንደዚህ ለተቸገሩ ሰዎች ለመርዳት ላለብን ሰዎች ብንረዳ ምንም ችግር የለውም፣ ላለው ከምንጨምር ማለት ነው። እቺን ልጅ መርዳት የሚፈልግ እንግዲህ ያው አስቡት እናንተ ከ7 ዓመት ከእድሜያችሁ 7 ዓመት ያለምንም ጥፋታችሁ ሲቀነስባችሁ ከእድሜያችሁ 7 ዓመት ሲበላ በጣም ነው የሚያሳዝነው። ብቻ አላህ ዋና እሷ በሰላሟ መውጣቷ ነው፣ ከዛ ቤት በሰላም መውጣቷ ነው የሚያስፈልገው። አሁንም ቢሆን አላህ ረድቷት ባትወጣ ኖሮ እቺ ልጅ መጨረሻዋ ምን እንደሚሆን መገመት አይከብድም። እንደዚህ ሰው በሰው ጨክኗል አላቅም። ብቻ ነግ በኔ ስለተፈራ በዚህን ዘመን በጣም አስቸጋሪ እና አስፈሪ ነገር ላይ ነው ያለነው እና ሁላችንም እንግዲህ አላህ ከሙሲባ ከአደጋ ከተለያየ ነገር እሱ ይጠብቀን፣ እሱ ይሰውረን። ሌላ ምንም የምንለው ነገር የለም። አላህ ሱብሃነሁ ወተዓላ ደግሞ ብቻ ባላችሁት ነገር እናንተ የከፋችሁ ወይኔ ፈጣሪ አንተ ብላችሁ ባላችሁ ነገር የምታማርሩ ሰዎች ልክ እንደዚህ አይነቱን ስታዩ እንደኔ ታመሰግናላችሁ። የምር አስባችኋል? እቺ ልጅ አይምሮዋ ቢነካ ማኑ ተጠያቂ? 7 ዓመት ከእድሜዋ መቀነስ ማለት ቀላል ነገር አይደለም። ወላሂ ቀላል ነገር አይደለም። አላህ የስራቸውን ይስጣቸው፣ አላህ የእጃቸውን ይስጣቸው። ዱንያ ወላ አኺራ ምን ያህል ከባድ እንደሆነ ምን ያህል እድሜዋን ነው የሰረቁ፣ ልጅነቷን ነው የበሉባት፣ ህልሟን ነው የሰረቁባት። 7 ዓመት ስንት ነገር መስራት የምትችልበት ህልሟን ነው የዘረፏት እቺ ልጅ ማለት ነው። እና ሁላችሁም እንግዲህ ተባበሯት ብቻ አላህ ደግሞ የተሻለውን ነገር ይስጣት ነው ምለው። ስላዳመጣችሁኝ አመሰግናለሁ። ነገ በሌላ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ የነገ ሰው ይበለን። ባይ ባይ። ስለነበረን ቆይታ እናመሰግናለን።